ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርገውናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። የኢትዮጵያ ብሔራዊ ቲያትር በኮሪደር ልማቱ ምክንያት ለራቁት የቲያትር ተመልካቾች በአካባቢያቸው ቲያትር የማሳየት እቅድ እንዳለው አስታወቀ። በቀዳማዊ ኃይለ ሥላሴ ጊዜ የተመሰረተው የኢትዮጵያ ብሔራዊ ቲያትር 70ኛ ዓመት የምስረታ በዓሉን እያከበረ ይገኛል። የኢትዮጵያ ብሔራዊ ቲያትር ቤት በ1948 ህዳር 3 ቀን በቀዳማዊ ኃይለ ሥላሴ የተመሰረተበትን 70ኛ ዓመቱን ይዟል። በቲያትር ቤቱ የመጀመሪያ እይታ የቀረበው ቲያትር ኦሪዮን መሆኑንም ለብስራት ሬዲዮ የተናገሩት የቲያትር ቤቱ ዳይሬክተር አቶ ባረክ ታደሰ ናቸው። የ70ኛ ዓመት ክብረ በዓሉን ከዛሬ ጀምሮ እስከ ህዳር 9 ቀን 2018 ዓ.ም ድረስ የተጋበዙ ታላላቅ ሰዎች ባሉበት በኤግዚቢሽኖች በአልባሳት ትዕይንትና በተለያዩ ፕሮግራሞች እንደሚከበርም ነግረውናል። የቲያትር ተመልካቹን ፍላጎት መሰረት ያደረገ ቲያትሮችን በብቃት ከተዘጋጁ ተመልካቹ ከወንበር ባለፈ ቆሞ እስከማየት ድረስ በደስታ እንደሚታደመም ገልጸዋል። በኢትዮጵያ የቲያትር ታሪክ ውስጥ የተመልካች መቀዛቀዝን ከመጡት ውስጥ ዋነኛው ኮቪድ ሲሆን ሌላኛው ደግሞ በኮሪደር ልማት ምክንያት ነዋሪዎች ወደ ዳር ወደ ስራ መሄዳቸው ነው ተብሏል። ነገር ግን የቲያትር ተመልካቹን ፍላጎት ለማሟላት መኖሪያቸውን ወደ ከተማ መውጫ በተከፈቱ አምፊ ቲያትር ቤቶችና በጋራ መኖሪያ ቤቶች አካባቢ ቲያትሮችን የማሳየት እቅድ እንዳላቸውም አቶ ባረክ ታደሰ መግለጻቸውን የምህረት ታደሰ መረጃ ያመለክታል። የ70 ዓመቷን አዛውንት አስገድደው ለሁለት በመድፈር ጥቃት የፈጸሙና ሴቶችን አፍነው በመውሰድ ገንዘብ የዘረፉት ግለሰቦች በእስራት ተቀጡ። በምዕራብ ሸዋ ዞን ሜታ ሮቤ ወረዳ የተለያዩ ቀበሌዎች በመዘዋወር 3 ሴቶችን አፍነው በመውሰድ ብር የተቀበሉና የመድፈር ጥቃት የፈጸሙት ግለሰቦች በእስራት መቀጣታቸው ተገልጿል። የምዕራብ ሸዋ ዞን አቃቢ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ክፍል መግለጫ እንዳመላከተው አንደኛ ተከሳሽ ሻምበል ዲባ፣ ሁለተኛ ተከሳሽ ጥላሁን ንጉሴና ሶስተኛ ተከሳሽ ቶሎሳ መርጋ የተባሉ ግለሰቦች የጦር መሳሪያ በመታጠቅ ሴቶችን አፍነው በመውሰድ የመድፈር ጥቃት በመፈጸም ሲቀሳቀሱ በቁጥጥር ስር ውለዋል። ተከሳሾቹ የካቲት 30 ቀን 2017 ዓ.ም ከምሽቱ 5 ሰዓት ላይ በጩቤ በማስፈራራት ከ70 ዓመት ባልቴት 7000 ብር ከተቀበሉ በኋላ አንደኛና ሁለተኛ ተከሳሾችን በኃይል በመድፈር ጥቃት መፈጸማቸውን በማስረጃ መረጋገጡን ጽሕፈት ቤቱ አስታውቋል። በተጨማሪም እድሜዋ በ30ዎቹ አጋማሽ ላይ የምትገኝ ሴት በስለታማ መሳሪያ በማስፈራራት አፍነው ከወሰዷት በኋላ ድብቅ ስፍራ አስቀምጠው 300,000 ብር ተቀብለው መልቀቃቸውም ተነግሯል። ከዚህ ባለፈ ቤት ሰብረው በመግባት ልጅ አዝላ የነበረችን እናት አፍነው ለመውሰድ ሲሞክሩም ባሰማቸው የድረሱልኝ ጩኸት የአካባቢው ነዋሪዎች ሰምተው ያስመለጧት ሲሆን ለጊዜው ተከሳሾቹ አምልጦ የነበረ ቢሆንም በተቀናጀ የጸጥታ ግብረ ኃይል በቁጥጥር ስር መዋል ችሏል። ፖሊስ ተከሳሾቹ ላይ አስፈላጊውን ምርመራ በማድረግ የምርመራ መዝገቡን ለአቃቤ ሕግ አስተላልፏል። አቃቤ ሕግም በአንደኛና በሁለተኛ ተከሳሾች ላይ በመድፈር በሰው ማፈን በዘረፋና በከባድ ወንጀልና እንዲሁም ተደራራቢ ወንጀሎችን በሶስተኛ ተከሳሽ ላይ ደግሞ በሰው ማፈን ወንጀል ክስ መስርቷል። ክሱን የተከታተለው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ጥቅምት 25 ቀን 2018 ዓ.ም በዋለው ችሎት አንደኛና ሁለተኛ ተከሳሽን ጥፋተኝነታቸው በመረጋገጡ በ18 ዓመት እስራት እንዲቀጡ ሲወስን ሶስተኛ ተከሳሽ ደግሞ በ3 ዓመት በ9 ወር እስራት እንዲቀጡ መወሰኑን የመባ ወርቅነህ መረጃ ያመለክታል። የኮሜዲ ዘውግ ያለው መልቲ የተሰኘ አዲስ ቲያትር ለእይታ ሊበቃ ነው። የኮሜዲ ዘውግ ያለው መልቲ ቲያትር በመልቲ የቲያትር ቡድን ተደርሶ በስንታየው ታዬ የተዘጋጀ መሆኑን በዛሬው ዕለት በነበረው ጋዜጣዊ መግለጫ ላይ ተገልጿል። የቲያትር ወዳጆችን እርካታ ለመሙላት በማሰብ ከፍ ባለ ሙያዊ ጥንቃቄ ለ1 ዓመት ያህል በተዋናይ መረጣ አልባሳትና መሰል ሙያዊ ዝግጅቶች ላይ መቆየታቸውን ለብስራት ሬዲዮ የተናገሩት የቲያትሩ ዋና አዘጋጅ አቶ ስንታየው ታዬ ናቸው። የታሪክ ማጠንጠኛውን በዩኒቨርሲቲ ተማሪዎች ላይ ያደረገው ቲያትሩ ከዓመታት በፊት በአዲስ አበባ ቲያትርና ባህልና አዳራሽ ማዘጋጃ ቤት ለእይታ በቅቶ በተመልካቾች ዘንድ ከፍ ያለ አድናቆትን ተወዳጅነትን ማግኘት የቻለም ነበር። ዘመኑን በሚመጥንና በአዳዲስ ሀሳቦች ዳግም የተዘጋጀው ቲያትሩ ምትኩ በቀለ፣ ኤልሻዳይ ከበደ፣ ሱራፌል ብስራት፣ ቴዎድሮስ ሸዋንግዛው፣ አቤል ሰለሞንና ሰላማዊት ካሳየም እየተውኑበታል። የቲያትሩ አዘጋጆች በሰጡት መግለጫ ህዳር 7 ቀን 2018 ዓ.ም ጥሪ የተደረገላቸው ታላላቅ የኪነ ጥበብ ባለሙያዎች የቲያትርና የፊልም መምህራን ብሎም የተመረጡ እንግዶች በተገኙበት በቀይ ምንጣፍ ስነ ስርዓት ላይ ይመረቃል። ከምርቃቱ በኋላም ዘውትር አርብ ምሽት 12 ሰዓት ላይ ብስራተ ገብርኤል በሚገኘው አዶት ሲኒማ ለእይታ ይበቃል። የቲያትር ተመልካቹም የቲያትር ቤት መግቢያ ትኬታቸውን በእናት ባንክ የዲጂታል ባንኪንግ ሲስተም መቁረጥ የሚያስችላቸውን አሰራር በእለቱ ይፋ ሆኗል። ይህንን አሰራርም ለመጀመሪያ ጊዜ አዶት ሲኒማ ከእናት ባንክና መልቲ የቲያትር ቡድን ጋር የመግባቢያ ስምምነትን መፈራረማቸውን የምህረት ታደሰ መረጃ ያመለክታል።
ተመልካቾቻችን አሁን ደግሞ ወደ ውጪ መረጃ እናልፋለን። በፓኪስታን ለደረሰው ፍንዳታ የህንድ እጅ አለበት በመባሉን የዴሊ መንግስት ውድቅ አደረገ። የህንድ ውጭ ጉዳይ ሚኒስቴር የፓኪስታን አመራር በኢስላማባድ ከደረሰው ጥቃቶች ጋር በተያያዘ ህንድ መወንጀሏን በጥብቅ ውድቅ አደረገው። ማክሰኞ ዕለት በፓኪስታን ዋና ከተማ ኢስላማባድ በሚገኘው ፍርድ ቤት በራፍ ላይ ከባድ አጥፍቶ ጠፊ ጥቃት ደርሷል። የሚኒስትሩ ቃል አቀባይ ራንዲር ጃስዊል በኤክስ ላይ በሰጡት መግለጫ ህንድ ግልጽ በሆነ ሁኔታ የተሳሳተ የፓኪስታን አመራር የሚሰነዘረውን መሰረተ ቢስ ወንጀላ በማያሻማ መልኩ አትቀበልም ብለዋል። ቃል አቀባዩ አክለውም እንደተናገሩት በፓኪስታን ውስጥ እየታየ ካለው ወታደራዊ ተነሳሽነት ህገ መንግስታዊ ግልበጣና የስልጣን ሽሚያ የተነሳም የህዝቡን ትኩረት ለማራቅ በፓኪስታን የሐሰት ታሪኮችን በመፍጠር በህንድ ላይ ለማላከክ የተሞከረ ዘዴ ነው ብለዋል። ይህ አስተያየት በቃል አቀባዩ የተሰጠው የፓኪስታን ጠቅላይ ሚኒስትር ሻሪፍ ቢያንስ 12 ሰዎችን ለገደለው የኢስላማባድ የቦምብ ፍንዳታና ቀደም ሲል በደቡብ ዋዚሪስታን በሚገኘው ካዴት ኮሌጅ ላይ ለተፈጸመው ጥቃት ህንድን ተጠያቂ ካደረጉ በኋላ ነው። ዓለም አቀፍ ማህበረሰቡ እውነታውን ጠንቅቀው ያውቃል። እናም በፓኪስታን ተስፋ የቆረጡ እንዲህ አይነት የህንድ ጥቃቶችን አይታለሉም ሲሉ ጠቅላይ ሚኒስትሩ ተናግረዋል። የፓኪስታን መንግስት ይህን ጥቃት ማን እንደፈጸመው እያጣራው ነው ብሏል። ምንም እንኳን ተገንጣይ ቡድኑ ለጥቃቱ ኃላፊነት ቢወስድም የፓኪስታን መንግስት ግን በጉዳዩ ላይ የሰጠው መግለጫ የለም። ገለልተኛ የጸጥታ ጉዳዮችን ተንታኝ ሳሃር ካን በቅርቡ በኢስላማባድ የደረሰው ጥቃት በፓኪስታንና በጎረቤቷ ህንድ መካከል ያለውን ግንኙነት ሊያሻክር ይችላል ሲሉ ተናግረዋል። በመጨረሻም ሩሲያ በአውስትራሊያ ፓርላማ ህንጻ አቅራቢያ ለኤምባሲዋን ለመገንባት ያቀረበችው ጥያቄ በፍርድ ቤት ውድቅ ተደረገ። ሩሲያ በአውስትራሊያ ፓርላማ አቅራቢያ አዲስ ኤምባሲ ለመገንባት ያደረገችው ህጋዊ ሂደትን ተሸንፋለች። የሀገሪቱ ከፍተኛ ፍርድ ቤት የካምቤራ መንግስት የቦታውን ሊዝ ውል መሰረዙ መብቱ ነው ሲልም ወስኗል። አውስትራሊያ እንደ አውሮፓውያን አቆጣጠር በ2023 የታቀደውን የኤምባሲ ህንጻ ግንባታ ለማስቆም አዲስ ህግ አውጥታለች። ባለስልጣናቱ የኤምባሲው በፓርላማ ህንጻ አቅራቢያ መገንባቱ የጸጥታ ስጋትን ይፈጥራል ሲሉ መናገራቸው ይታወሳል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ በወቅቱ እንደተናገሩት መንግስታቸው ከፓርላማ ሀውስ 300 ሜትሮችን ርቀት ላይ በሚገኘው ቦታው ላይ በተፈጠረው ልዩ አደጋ የሊዝ ውሉን ለመሻር ወስኗል። እርምጃው የሩሲያ ጥላቻ ለማለት ያወገዘችው ሞስኮ ህጉን በፍርድ ቤት ክስ በመመስረት በአውስትራሊያ ህገ መንግስት መሰረት ተቀባይነት የለውም ስትል ተቃውማለች። ከፍተኛ ፍርድ ቤትም በአንድ ድምጽ በሰጠው ውሳኔ የክራይ ውሉን መሰረዝ ከንብረት ግዢ ጋር የተያያዙ ህጎችን ለማውጣት የህግ አውጪውን ስልጣን ትክክለኛ አጠቃቀም መሆኑንም አረጋግጧል። ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2008 ሩሲያ ለ99 ዓመታት የሊዝ ውልን $2 ሚሊዮን ያህል ከከፈለች በኋላ ካሳ የማግኘት መብት እንዳላትም ወስኗል። ፍርድ ቤቱ ቀደም ሲል ሞስኮ ባለስልጣናቷ ከቦታው መባረራቸውን ለማስቆም ያቀረቡትን ክስ ውድቅ አድርጎታል። የስለላ ኤጀንሲዎች ቦታው ለብሔራዊ ደህንነት ስጋት መሆኑን ካስጠነቀቁ በኋላ መንግስት በመሬቱ ላይ የሩሲያ የሊዝ ውልን ለማስቆም በሰኔ 15 አዲስ ህግ አውጥቷል። የሩሲያ ኤምባሲ ፍርዱን እያጤንኩ ነው ማለቱንም የአውስትራሊያ ብሮድካስት ኤቢሲ ዘግቧል። አድማጮቻችን ስትከታተሉት የነበረው የብስራት የዩቲዩብ መረጃችን ይህንን ይመስል ነበር። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።